ብዙ ማሳያዎች እያያችሁ ነው። መለያየቱ፣ ህብረት አለመኖሩ፣ በትምህርት ሰው የትምህርት ጉዳይ ምንም ሳይመስለው የሰዎች ነገር እየተመለከተ ብቻ ሃይማኖት አለኝ እንደሚል ተመልክታችኋል። በዚህ በሰሞኑ ጉዳይ እንኳን በዚህ ጊዜ የክርስቶስ አካል የሆነችውን እውነት የሆነችውን ቤተክርስቲያን ለመፈለግ ካልተነሳችሁ እንዲሁ ክርስቶስ መጥቶ እንደሰቀሉት አይነት ልቦና ነው ያላችሁ ብዬ ነው ማስበው። እውነት ለመናገር ክርስቶስ መጥቶ እየሰበካቸው እንዳልተከተሉት እንዳልሰሙት አይነት ልቦና ነው ያላችሁ ማለት ነው። ክርስቶስ መጥቶ ቢሰብካችሁ ራሱ የማይመለስ ልብ እንዳላችሁ የጸና ልብ እንዳላችሁ ተደርጎ ነው የሚታሰበው ማለት። ይሄንን ደግሞ ቅጣቱ ከባድ ነው አይደል? ልክ እዛው ዕብራውያን መልእክት ምን ብሎ ይጨርሳል? እየደረስነው ይልና የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይልና ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ለሚናገረው ምን እንዳትሉ? እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ይላል ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? አሁን ይኸው ከምድር ለተሰጠው ለሙሴ እምቢ ያሉት እንዴት እንደተፈጁ ታውቃላችሁ። አሁን ግን ከምድር የመጣ ሳይሆን ከሰማይ የመጣ ክርስቶስ አካል የሆነላት ቤተክርስቲያን ይኸው ጥሪዋን እያቀረበችላችሁ ነው አይደል? ይሄንን ጥሪ ካልተቀበላችሁ እንዴት ነው ልታመልጡ የምትችሉት? ልታመልጡ አትችሉም። እና የማመለጥ ጊዜ አሁን ነው፣ ዛሬ ነው። እና ሁላችሁም ወደ ልቦናችሁ ተመልሳችሁ እቺ ቅድስት ቤተክርስቲያን አውቃችሁ የክርስቶስ አካል ሆናችሁ ሁላችን ደግሞ በህብረት ሰማያዊቷ ኢየሩሳሌም በጋራ ወርሰን ከክርስቶስ ጋር ለዘላለም እንድንኖር ልቦናችሁ ይንቃ። እግዚአብሔር ይስጥልኝ። እንኳን ደስ አለሽ በድጋሚ ሜሪሻ። አሜን። ቃልዎት ያሰማልን ይሁዴ። እግዚአብሔር ያክብርልን። አንተንም ጸጋህንም ዕውቀትህንም እግዚአብሔር ይጨምርልህ ለማለት እፈልጋለሁ። ዘመንና ሚኒሊክ ተከታታይ ቀጥሉ። እሺ፣ አመሰግናለሁ። እሰማለሁ አይደል? በሚገባ እሺ፣ ቴንክ ዩ አንቺ ሜሪ። በቃ ደስታውን ስላልቻልኩት ነው። ብዙ ጊዜ ታውቂያለሽ፣ እንደዚህ አይነት ነገር ምቾት አይሰጠኝም። ወደ ላይ ወጥቶ መናገር ምናምን አልወድም። የአንቺ ነገር ስለሆነ ግን ኬን ሄልፕ ወጥቼ ነገር ማለት አለብኝ ብዬ ስላሰብኩ ነው። በጣም ነው ደስ ያለኝ እህታችን። ከአባትሽ ቤት ጠፍተሽ ነበር፣ እንደ ዳግም መመለስ ሆኖልሻል። አም ሶ ሃፒ። በጣም ነው ደስ ያለኝ የኔ እናት። እግዚአብሔር እንኳን ረዳሽ፣ እንኳንም ዳግም እድል እናገኘሽ። እኔ አስታውሳለሁ ዶስ ዴይስ ልደትዬ። በዚህ አጋጣሚ እግዚአብሔር ይባርከኝ ወንድም። እነዛን ጊዜያቶች አስታውሳለሁ። ሜሪቻ ቤት ገብተ በዛ በኩል ከነበሩት ወንድሞች ጋር የነበረው ትንቅንቅ ቀላል አይደለም እና ሜሪዬ እንኳን ፈጣሪ ረዳሽ። ይሄ ቀላል አይደለም። እንደዚህ አይነት እድል ማግኘት ትልቅ መታደል ነው እና እንኳንም እግዚአብሔር ረዳሽ። በጣም ደስ ብሎኛል በእውነት። እኔ አይ ቲንክ በጣም ደስ ይለኝ ማውራት ራሱ አልችልም። ታውቂያለሽ፣ ሰው በቃ ፍቅሬን ለመግለጽ ያክል ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ሁላችሁንም አመሰግናለሁ። በጣም ነው የምወዳችሁ። ሜሪዬ በጣም ነው የምወድሽ። እስኪ እግዚአብሔር ካገዘኝ በቃ ኮመንት ጽፍልሻለሁ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ቴንክ ዩ አንተሽ። እግዚአብሔር ያክብርልን ዘመንሻ። ለአንተም ስለምታደርገው ነገር በሙላ እግዚአብሔር ይስጥህ። ናቱና መኩ ቀጥሉ፣ ተከታታይ ቀጥሉ። እሺ እንዴት ናችሁ? ሁላችሁ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሜሪሻ እንኳን ደስ አለሽ። ዓመተ ሥላሴ በጣም ደስ ብሎኛል። በዚህ ውስጥ ደግሞ በፍለጋ ውስጥም ያገዘሽን እግዚአብሔርን ከልብ እናመሰግናለን። እንግዲህ በፍለጋ ውስጥም ማገዝም መርዳትም የእግዚአብሔር እንደሆነ ቅዱሳት መጻሕፍት ይናገራሉና እንኳን እግዚአብሔር ረዳሽ፣ በብዙ ደስ ብሎናል። እንዲሁም ደግሞ እሷ ወደ ክርስቲያን በምታደርገው ጉዞ ደግሞ እገዛችሁ ያልተለያት፣ በብዙ መንገድ ያገዛችኋት፣ ሀሳብም በመስጠት
በማገልገል የሚያገዛችሁ ወንድሞችም እንኳን ደስ አላችሁ። እንዲሁም ደግሞ ከታች ያላችሁ ኦርቶዶክሳውያን እህታችን ሜሪን የምታውቋት እና እናንተንም በጣም እንኳን ደስ አላችሁ ማለት እወዳለሁ። እንግዲህ ጉዞ ተጀመረ እንጂ አላለቀም። ይሄ ክርስትና መወለድ ነውና በጥምቀት እስከ መጨረሻው ደግሞ በመጽናት እግዚአብሔር እንዲያግዛት ዓመተ ሥላሴን ሁልጊዜ በጸሎታችሁ አስቧት ማለትን እንደወንድም እወዳለሁ። እኔም ደግሞ እንደርሷ ወደ ቅድስት ቤተክርስቲያን ከተጨመሩት መካከል ስለሆንኩን ይሄንን የቅድስት ቤተክርስቲያንን ጉዞ እስከ መጨረሻው ድረስ መጓዝ እንዲችሉ ወደ ቅድስት ቤተክርስቲያን የሚጨመሩ ሰዎችን በጸሎታችሁ አስቧቸው ማለትን ወዳለሁና ልክ ቅድም ዮሐዴ ዕብራውያን መጽሐፍን ጠቅሷልና የዕብራውያን መጽሐፍ ራሱ አንዱ የተጻፈበት ዓላማ በክርስትና ሕይወታቸው ጀምረው በመሐለ መፍገምገም ለገጠማቸው ሰዎች እስከ መጨረሻው መጽናት እንዲችሉ የሃይማኖታችሁን ጀማሪና ፈጻሚ ክርስቶስ ኢየሱስን ተመልከቱ በሚል ነው የሚናገረውና ልክ እንደዚሁም እንግዲህ ጀማሪያችን ሐዋርያና ሊቀ ካህን የሆነው ክርስቶስን እንድንመለከት ቅዱሱ መጽሐፍ ይነግረናልና እርሱን ተመልክተን እስከ መጨረሻው እንድንሄድ ጸጋው እንዲያበዛልን እያንዳንዳችን በጸሎት ደግሞ እንድንተጋገዝ የእግዚአብሔር በጎ ፈቃድ ይሁን ማለት እወዳለሁ። እንኳን እግዚአብሔር ረዳሽ። በእውነት የእግዚአብሔር እርዳታ ነው። ምክንያቱም ስፔሻሊ በተለይ ደግሞ በክርስትና ስም ያሉ ብዙ ሴክቶች ስላሉ በጣም ኮንፊውዥን ባለበት ዓለም ብዙ ምንድነው ይሄ መንጠራውዝና መንከራተት ኮንፊውዥን ባለበት ዓለም ጥርት ወዳለ ስንዱ እመቤት ወደ ሆነችው ወደ ቅድስት ቤተክርስቲያን በታሪክ ወደ ተመሰከረላት ቅዱሳን አባቶች ወደ መሰከሩላት ሰማዕታት ወደ መሰከሩላት ብዙ ተጋድሎ አድርጋ ወደዚህ ወደ ደረሰችው ወደ ቅድስት ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ የገሃነም ደጆች አይችሏትም ያላት ቤተክርስቲያን በብዙ ፈተና አልፋ እዚህ የደረሰችው ወደዚች ቅድስት ቤተክርስቲያን አማናዊ ምስክር ለመሆን መቀላቀል መታደል ነውና ዓመተ ሥላሴ ሜሪዬ እንኳን ደስ አለሽ። በእግዚአብሔር ያበርታሽ። በጸሎት እናስብሻለን። አንቺ ደግሞ ምንድነው ቅዱሱ መጽሐፍ እንደሚናገር ራስህን አድን ነው የሚለውና ቅድሚያውን ወስደሻልና ራሱን ያዳነ ሰው ሌሎችን ለማዳን ደግሞ ይዘረጋልና ቀድሞ ራስን ማዳን ያስፈልጋልና ስለዚህ ወደ ቅድስት ቤተክርስቲያን በመጨመር ነፍሱን ያዳነ ሌሎችም ለመዳን ምክንያት ይሆናልና ወደ ቅድስት ቤተክርስቲያን ለመጨመራቸው ወደ ቅድስት ቤተክርስቲያን ለመምጣታቸው ከብዙ ምንፍቅና ለመውጣታቸው ምክንያት ያድርግሽ በማለት እንመርቅሻለን። እነ ልደትዬም ዮሐድም አንቱዬ ዲያቆን መኩዬም እንዲሁም ሌሎቻችሁም ሁሉ በዚህ አገልግሎት የምትተጉትን ሁሉ እግዚአብሔር አገልግሎታችሁን ይባርክ ማለት እንወዳለን። በርቱልን። እናመሰግናለን። ቃል ተማልን ናትሻ አይ ቲንክ አንተሻ አይመችሽም። እኔ ልስተልህ መሰለኝ። አይ ችግር የለውም። ወደ ስራም ልገባ ነው። ባትሪም በጣም ትንሽ ፐርሰንት ነው የቀረኝ። ለጥቂት ደቂቃ ነው ያው ደስታችንን እንድንገልጽ ብለን የገባ ነው። ማታም ደግሞ በሰፊው መገናኘት እንችላለን። ዲያቆን መኩ መቀጠል ይችላል። ዮሐዴ እሺ፣ ሰላም ብያችኋለሁ ሁላችሁንም። ሰላም ክርስቶስ ይብዛላችሁ። አንትሽ ልደት ዮሐድ ፖስተሊክ ናቱ ሶሲ እና የዛሬዋ ሙሽሪት ሜሪዬ ዓመተ ሥላሴ ሰላም ብያችኋለሁ ሁላችሁንም። እንኳን ለዚህ ቀን አበቃሽ፣ እንኳን ደስ አለሽ። እግዚአብሔር ወደ አካሉ በክርስቶስ እንኳን ጨመረሽ። ትልቅ ነገር ነው። ጌታችን ኢየሱስ ክርስቶስ እንግዲህ አዲስ ፈጥሮ እንደ አዲስ ነገር የፈጠረን ለዓለም ሁሉ ሞቶ እርሱ ቤተክርስቲያንን መሰረታት። ቤተክርስቲያንን ከመሰረታት በኋላ ሰዎች ወደዛች ቤተክርስቲያን ይጨመሩ ነበረ። ጳውሎስ ሰብኮ፣ ጴጥሮስ ሰብኮ በጣም ብዙዎች ወዴት ነው የሚጨምሩት? ወደ አንዲት ካታሆሊክ ቸርች የተባለችው ካታሆሊክ ቸርች የጌታ ቤተክርስቲያን የተባለችው አንዲት ቅድስት የተባለችው ያቺ ቤተክርስቲያን ውስጥ መጨመር ምንኛ መታደል ነው! ምንኛ ደስታ ነው! ማንስ ይሄንን እድል ያገኛል? ማንንስ ይሄንን በቃ ማለት አንዴ መመረጥ ነው። ኦርቶዶክስ መሆን ወይም ደግሞ የጌታ ቤተክርስቲያን ውስጥ መጨመር መመረጥ። አንዲት ቅድስት ተብላ የተጠራችው ውስጥ
እንከን የሌለባት ቤተክርስቲያን በአስተምህሮቷ አንዳች እንከን የሌለባት ቤተክርስቲያን ውስጥ እቺ ቤተክርስቲያን የጌታ ቤተክርስቲያን ማንም እንትን ማለት የማይችል ማለት ነው። እና በዚህ ውስጥ መግባት ደግሞ ትልቅ ደስታ ነው ለእኛ ለሁላችን ደስታችን ነው። እና ሜሪ እንኳን እግዚአብሔር አምላክ ረዳሽ፣ ጌታ እንኳን ረዳሽ። እኛም ደስ ብሎናል በጣም ሁላችንም። አሁን ደግሞ እንግዲህ ክርስትና ጉዞ ነው፣ ቴዎሲስ ነው፣ መንገድ ነው። ጀምረናል እንጂ አልፈጸምንም፣ አልጨረስንም። ስለዚህ ክርስትና ጉዞ እንደመሆናችን አብረን ተያይዘን ነው። ይኸው አንቺ አሁን ምን አረግሽ ማለት ነው? ባህረ ኤርትራን ተሻግረሻል። ከነዓንን ለመድረስ ደግሞ መንገድ ላይ ጀምረሻል። መንገድ ላይ ደግሞ የጌታን ስጋና ደም እየተቀበልን ነው የምንሄደው። እኛ እለት እለት እየበረታን ክርስቶስን በመምሰል ህይወት ውስጥ እያደግን ነው የምንሄደው። ስለዚህ መንገድ ጉዟችን ጀምረናል። ይኸው ከባርነት ተላቀን ከክርስቶስ ጋር አንድ ላይ በህብረት ነው የምንጓዘው። በህብረት በአንድ ላይ ምንን ለመውረስ? መንግስቱን ለመውረስ ማለት ነው። እና ወደ መንግስቱ መንገድ አፍልስ ብሏል ጌታችን ኢየሱስ ክርስቶስ። እና በዚህ ጉዞ ላይ ከኛ ጋር ተባብረሽ አንድ ላይ በህብረት ክርስቶስን ከፊት ለፊት አድርገን እርሱን አይተን እንድንጸና ጌታ ስለረዳሽ በጣም ደስ ብሎናል። አሁንም እርዳሽ፣ ፍጻሜሽን ያሳምርልሽ፣ ለሁላችን ያሳምርልን። በጣም ደስ ብሎኛል ሜሪ፣ እግዚአብሔር ይመስገን። መኩይ አሜን አሜን። አንተ ልትወጣ ስለሆነ አጠር አድርጌ ያው አይበቃኝም ካረዘምኩት። ሁላችሁንም እግዚአብሔር ያክብርልኝ። ዮሐዴ እኔ ባይ ዘ ዌይ ቃላት የለኝም፣ በእውነት ነው የምልህ። በጣም በቃ በየትኛውም አቅጣጫ ለእኔ ብቻ አይደለም፣ በእኔ በኩል ያለውን ሰፖርት ብቻ አይደለም፣ ለእኔ ምን ያክል እንደተማርኩብህ፣ ምን ያክል እውቀት እንዳገኘሁብህ ለእኔ ብቻ ሳይሆን ለሌሎቹም ባለህ ነገር ያንተን የምትከፍለውን ሳክሪፋይስ በሌሎች አቅጣጫ ከሚደርስብህ ነገር አንጻር ወጣትነት ሳይዝግ ብዙ ነገሮችን ለክርስትና ህይወት ብለህ ለወንጌል ብለህ ክርስቶስን ለማያውቁት ክርስቶስ እንዲደርስ ዋጋውን ክርስቶስ የከፈለልንን ዋጋ እንዳይቀልብን በጣም በብዙ ለአህዛቡም ክርስቶስን ከነ ለማያውቀውም በማስተማር ሂደት ላይ የምታደርገው የምትከፍለውን መስዋዕት በጣም በቃ ቃላት የለኝም እንዴት ኤክስፕረስ እንደማረግ ይህንን የሚሰማኝን ስሜትና እግዚአብሔር አሁንም ጨምሮ አብዝቶ ጸጋውን ይጨምርብህ። የቅዱሳን ምልጃ አይለይህ። የእግዚአብሔር ረዳትነቱ ጥበቃው ሁሉ ጊዜም ሰው ከሚያየው ራሱን ጠብቆ ከማያየው ደግሞ ራሱን እግዚአብሔር እንዲጠብቅለት ይላልና አንተ እኔ የምለው ሁሌ የምጸልይልህ እውነት እግዚአብሔር ፊት ነው የምናገረው። እንደዚህ እዚህ ጋር ስላለህ ምናምን ማለት ስላለብኝ ብቻ ሳይሆን እውነት ሁሌ ነው የምጸልይልህ፣ ሁሌ ነው የማስብ በጸሎቴና እግዚአብሔር ከምታየውም ከማታየውም ነገር ይጠብቅ። ሁሉ ጊዜ ረዳትነቱ ያግዝ። እንደዚህ ትዕግስተኛ እንደሆንክ እንደዚቹ ደግሞ ትሁት እንደሆንክ እየጨመረብህ ይሄድ፣ አይጥፋብህ ነው የምለውና ከዚህ በላይ ማለት አልችልም። ያለችኝ ውስን ሰዓት ስለሆነች ማለት ነው። ልደትሻም እንደዛው በጣም በቃ ከመጀመሪያ ጀምሮ ሰፖርት ስታደርገኝ ያለሁበትን ሲቹዌሽን ስትጠይቀኝ ምን ላይ እንደደረስኩኝ እንዴት እየሆነ እንደሆነ በቃ ሳትሰለች በብዙ ነገሮች ሰፖርት ስታደርገኝ ነበርና ያለህ ጉጉት ያለህ ፍላጎት አዲስ ሰው ወደ ቤተክርስቲያን ሊጨመር ሲል ከጨለማ ለመውጣት ሲነሳ ያንን ሰው ሰፖርት ለማድረግ ከእግዚአብሔር ጋር የምታሳየው ጥረት ጥንካሬህን እግዚአብሔር አሁንም ያብዛልህና በጣም ነው ማመሰግነው። እግዚአብሔር አሁንም በብዙ ጨምሮ ይባርካችሁ። ናቲም በጣም ብዙ የምማርብህ በጣም ብዙ እየተማርኩብህ አንዳንዴ በጣም ሰርፕራይዝ ሆናለሁ። እንዴ ስንት ረጅም ዓመት ከቆዩት የማላገኛቸውን ነገሮች ከአንተ በብዙ የማገኛቸው ነገሮች አሉ። እግዚአብሔር ረድቶሃል። ስላረገልህ ነገር እግዚአብሔር ይመስገን። እኛንም ለምትረዳው ስለምታስተምረው አስተምህሮ ደግሞ እግዚአብሔር አሁንም ይባርክ ያብዛልህ ጸጋው እላለሁ። እንዴት መናገር እንዳለብኝ አልችልበትም። መኩም እንደዛው በጣም በብዙ መማርብህ ወንድሜ ነህ ዲያቆን መኩ። አሁንም እግዚአብሔር ጸጋውን ይጨምርብህ። ሶስዬ እህቴ ጓደኛዬ በጣም በብዙ ሰፖርት ያደረግሽኝ፣ አንቺም እንዴት ነው እያልሽ እየጠየቅሽ
እንዴት ደረሽ፣ እንዴት ሆንሽ፣ እንዴት ላግዝሽ እያልሽ በብዙ ነገር የምትረጅኝ የምታግዥኝ እህቴ ነሽ። ቴንክ ዩ። እና ዘመንሻ ወርዷል። 1% ነው። እሺ የአንቺ ስልክ 1% ነው። ዘመን እኔ ምን እንደምልህ አላቅም፣ ቃላት የለኝም። እግዚአብሔር ባለህ ነገር ላይ ይጨምርብህ። አንተም በጣም ታትረ በብዙ ደጋግመ ከሌሎቹም በላይ ማለት በምችለው ደረጃ በጣም መጠየቅ እንዴት እንደሆነ እንዴት ማድረግ እንዳለብኝ በብዙ ያገዝከኝ ሰው ነህና ዘመንሻ እግዚአብሔር አሁንም ይጨምርልህ ባለ ነገር ላይ። ሁላችሁንም አመሰግናለሁ። አንትሽዬ ያንተን በኋላ ቀጥላለሁ። በቃ ቻርጀር ስለሌለው ስልክ ወዳችኋለሁ። ተባረኩልኝ ሁላችሁ። አሜን። ሜሪ ወደ ተጠብቅሽ እግዚአብሔር አሜን። የተባረከ መልካም የክርስትና ጊዜ ህይወት ያደርግልሽ። አሜን። ሁላችሁንም እግዚአብሔር ያክብርልኝ። እንግዲህ በቃ ቀጥልሽ ውጣ። አሁን የማይሆን ሰዓት ቻርጀር ሳይኖር ምናምን ከፍተ ሰው እንደዚህ ታጣድፋለህ። ክፈቱ፣ ቻርጅ አድርጌ እመጣለሁ። እንግዲህ ምን አባቴ ላድርግ? በጣም ደስ ስላለኝ ከአቅሜ በላይ ስለሆነብኝ ነው የመጣሁትኝና በጣም ማታ ፕሮግራም ብታዘጋጁላት አይሻልም? ማታ እሺ፣ ማታ እንገናኛለን። ትበልና እንደዛ ነው። ይሰማል ድምጼ? መልካም ጊዜ ይሆንላችኋል። 1% ልጅ ልዝጋበት ስልኬን። በቃ ቻው። በጣም ነው የምወዳችሁ። አመሰግናለሁ። ሜሪዬም እግዚአብሔር ያክብርሽ። እንግዲህ በርችልን። ሰላም